በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሚነበብ የናግራን ሰዎች ዜና የቅዱስ ሂሩትና ሌላኛው ዳግማዊ ንጉሥ ቆስጠንጢኖስ በነገሰ በአምስተኛው ዓመት ኅዳር 27 ቀን ከእርሱ ጋር ሰማዕትነት የተቀበሉትን ምስክርነት የሚናገር ይህ ነው ብሎ ይጀምራል። እነዚህ የናግራን ሰማዕታት ዜና ገድላቸው ማለት ነው። እንግዲህ ስለ ናግራን ሰማዕታት ስንናገር የማይለይ አብሮ ታሪኩ ሁልጊዜ የሚነገር ጻድቅ ንጉሥ አጼ ካሌብ ኢትዮጵያዊ ነው ማለት ነው። የአክሱም ግዛት እስከ ደቡብ አረቢያ በደረሰበት በዚያ ዘመን እንግዲህ በአጼ ካሌብ ጥበቃ ስር የነበሩ የናግራን ከተማ ሰዎች ነበሩ ማለት ነው። ፍጹም አማኞች፣ በኢየሱስ ክርስቶስ የሚታመኑ፣ የክርስትናን ሕግ ጠብቀው የሚኖሩ ቅዱሳን ሰዎች ነበሩ ማለት ነው። እንግዲህ በዛ ዘመን በኢየሩሳሌም አባ ዮሐንስ የተባለ ሊቀ ጳጳስ የነበረበት፣ በአሌክሳንድሪያም ጢሞቴዎስ፣ በቁስጥንጥንያም እንግዲህ ጢሞቴዎስ የተባለ ሊቀ ጳጳስ፣ በአንጾኪያም ኤፍራሲዮስ የሚባሉ ሊቀ ጳጳሳት የነበሩበት ዘመን ነበር ማለት ነው። በዚች እንግዲህ ናግራን በምትባል ከተማ ቅድስት ከተማ አጠገብ ደግሞ በጥንት በ70 ዓመተ ምህረት ፈልሰው የመጡ በጥጦስ ሽሽት በሮማዊ ጥጦስ ሽሽት ማለት ነው ሸሽተው መጥተው ወደ ሳባ ወደምትባለው ምድር የሰፈሩ አይሁዳውያን ነበሩ። ለነዚህ እንግዲህ አይሁዳውያን ፊንሐስ የተባለ ንጉሥ ነግሶ ነበር ማለት ነው። እንግዲህ በዚች ሀገር ሳባ በተባለችው አይሁድ ፈጽመው የተገዙለት ይህ ፊንሐስ የተባለ ንጉሥ በባህሪው በጣም ክፉ፣ አሳዳጅ፣ ከሃዲ የነበረ ንጉሥ ነበር ማለት ነው። እንግዲህ ለኢትዮጵያዊ ንጉሥ ተገዝተውለት ነበረ። አጼ ካሌብ አሸንፎ አስገዝቷቸው ነበረ። ግብርም እንግዲህ ይገብሩለት ነበር ማለት ነው። አጼ ካሌብ ግን ይህ ሁሉ አያስደስተውም ነበረ። በኢየሱስ ክርስቶስ እንዲያምኑ፣ አምልኮ እንዲፈጽሙ፣ ከክፉ ግብራቸው እንዲመለሱ፣ ከአማልክት አምልኮ እንዲመለሱ ይሻ ነበር እንጂ በእነሱ ግብር ብዙ ደስ አይሰኝም ነበር ማለት ነው። እንግዲህ ቅድስቲቱን ከተማ ናግራን ከተማይቱ እንግዲህ በአጥር የታጠረች ዙሪያዋ በአጥር የታጠረ ከተማ ነበረች ማለት ነው። የአጼ ካሌብ ፈረሰኞችና የጦር ሰራዊቶች ይጠብቋት ነበር ማለት ነው። በዕለታት ከዕለታት በአንድ ቀን ይሄ ፊንሐስ የተባለ እንግዲህ አይሁዳዊ ንጉሥ ከተማይቱን ተመለከታት። በከተማይቱ ዳርቻዎች የመስቀል ምልክት ባየ ጊዜ ተበሳጨ። በልቡ እጅግ በጣም ተናደደ። የከተማይቱንም ጠባቂዎች ሁሉ ተዋጋቸው ማለት ነው። እንግዲህ የመስቀል ምልክትን በተመለከተ ጊዜ የተረገመ የአይሁድ ንጉሥ ተቆጣ ይላል ገድላቸው። በኢየሱስ ክርስቶስ የሚያምን ሁሉ ጽኑ ስቃይን አሰቃየዋለሁ፣ በመጨረሻም እኔ በሰይፍ ገድለዋለሁ በማለት አዋጅ ነጋሪን አስነገረ ይላል። ነገር ግን የኢትዮጵያውያን ንጉሥ ካሌብ በሳባ ሀገር ያስቀምጣቸውን ተጋዳይ ሰራዊት ሁሉ እንደገደልኳቸው ተረዱ። የናግራን ሰዎች ሆይ የተመረጡ ብዙ ተጋዳይ ሰራዊትን እነሆ አዘጋጅቻለሁ፣ ቁጥራቸውም 12,000 ነው በማለት እንግዲህ ለናግራን ሰዎች መናገር ጀመረ ማለት ነው። የናግራን ሰዎች እንግዲህ ያው በሰሙ ጊዜ ምንድነው ያሉት? የናዝሪቱ ጌታችን መድኃኒታችን ኢየሱስ ክርስቶስን እናመልካለን። እርሱ የእግዚአብሔር ቃል ነው። ቅድስት ከምትሆን ከድንግል ማርያም ሰው የሆነ የሁሉ ጌታ የሁሉ አምላክ ነው። ፍጥረቱን ሁሉ የፈጠረ ፍጽመን እናመሰግነዋለን። ከአባቱ ጋር አዳኝ ነው፣ ከመንፈስ ቅዱስ ጋር እናመሰግነዋለን ለዘላለሙ አሜን ብለው ነው የሚመልሱለት። እንግዲህ ይህ አይሁድ ንጉሥ ይህን በሰማ ጊዜ ፈጽሞ ተቆጣ። በእነርሱም ዘንድ እንግዲህ በከተማይቱ ዳርቻዎች ለ6 ወር ውጊያን አደረገ።
ከዚህም በኋላ በዚች ሀገር በውጭኛው በከተማይቱ ከአጥሯ ውጭ የነበሩ ገበሬዎችን፣ ምዕመናን፣ ህዝበ ክርስቲያን ሁሉ ገደላቸው። ከነርሱ እንግዲህ አገልጋዮችን፣ ታላላቆቹን ሁሉ እንግዲህ እንደገደላቸው ይነገራል ማለት ነው። በተዋጋቸውም ጊዜ እንግዲህ ለሀገሪቱ ሰዎች ተሳናቸው። በተግባርም ቢሆን በምክንያትም ቢሆን የሚገባበትን ግን አላገኘም። ለ6 ወር ቢዋጋም ወደ ከተማይቱ አጥር ግን መግባት አልቻለም። እግዚአብሔርን ወደሚፈሩ የአገር ሽማግሌዎች እንዲህ ብሎ ላከ። መሄድ አልቻለም። ወደ ናግራን ሽማግሌዎች እንዲህ ብሎ ላከ። በነቢያት አምላክ እምልላችኋለሁ የኦሪትን ሕግ በሰራ በእግዚአብሔር ስም መሐላን አደረገ። የዚችን ሀገር ገበሬዎች አሰራርና ሜዳዎቿን ለማየት እወዳለሁ። ዳግመኛም በየዓመቱ ለንጉሥ የሚገባውን ግብር አዛችኋለሁ። አንዳንድ ዲናር ለሚሰራ ሰራተኛ ለሆነ ሁሉ ለእኔ ትገብሩልኛላችሁ። ስለዚህ ወደ ከተማይቱ ግቢ ገባ ዘንድ ፍቀዱልኝ ይላቸዋል። በዚህ ጊዜ የናግራን ሰዎች ቁጥራቸው 3,021,077 ነበረ። ሴቶችና ሕፃናት ሳይቆጠሩ ማለት ነው። እንግዲህ እነዚህ ህዝቦችም እንዲህ ባላቸው ጊዜ እንዲህ በማለት ወደ ንጉሱ መለሱለት። ንጉሥ ሆይ በኦሪትና በቅዱሳን ሐዋርያትም ታዘናል፣ እግዚአብሔር እንድናመልክ ለነገስታትም እንድንገዛላቸው። እንግዲህ ሐዋርያው ቅዱስ ጳውሎስ መኮንን እግዚአብሔር ተሹሞ እንጂ እንዲሁ ሊመጣ አይችልምና ለመኮንን ሁሉ ተገዙ ብሎ ያዘዛቸውን አሰቡና እግዚአብሔር እናመልካለን፣ መኳንንቱ ሁሉ ደግሞ እናከብራለን በማለት ይመልሱለታል ማለት ነው። መሐላህን ብታፈርስ ግን እግዚአብሔር አዳኛለን እንድትገባ ፈቅደንልሃል ይሉታል እነዚህ ደግ ሰዎች። መሐላን ብታፈርስ ግን ፈጽሞ ያድነናል፣ ክፋትህንም ወደ ራስህ ይመልሳል። አሁንም አስቀድመን እንነግርሃለን፣ አዛርያ ሚሳኤል አምላክህን አናመልክም፣ ለሰራኸው የወርቅ ምስልም አንሰግድም፣ ወደ ሕግና ወደ ስርዓት ከምንመለስ ሞት ይሻለናል እንዳሉ እኛም ስለኛ በሞተው በጌታችን በኢየሱስ ክርስቶስ እናምናለን። በእርሱም ሞትም ሁላችንም አዳንን፣ ዘላለማዊ ሕይወትንም ሰጥቶናልና በኢየሱስ ክርስቶስ እናምናለን ይሉታል። እንግዲህ አስተዳዳሪያቸው የነበረ ሂሩት የተባለ ደገኛና ቅዱስ ሰው ነበረ። ምንድን ያላቸው? የዚህን ከሃዲ አይሁዳዊ ቃል አትመኑ ብሏቸው ነበረ። ሐሰተኛና አመፀኛ ነውና የከተማይቱን በሮች አትክፈቱለት። እነርሱ ግን የዚህን የሂሩትን ቃል አልሰሙም። በሮቹን ተከፈቱለት። አመፀኛ ክፉ የሆነ የሳባ ንጉሥ ፊንሐስ ገባ። ከሽማግሌዎቹን ከመኳንንቱ ከቤተሰቦቹ ጋር ወደ ከተማይቱ ዘልቆ ገባ። ከዚህም በኋላ ኤጲስቆጶስ የተባለ የናግራን አባ ጳውሎስን ያመጡለት ዘንድ አዘዘ። አባ ጳውሎስ እንግዲህ የከተማይቱ ሊቀ ጳጳስ ወይም ኤጲስቆጶስ የነበረ ሰው ነበረ። ነገር ግን እሱ እንደሞተ ይነግሩታል። በሀገሪቱ ያገኛቸውን ካህናቱንም ዲያቆናቱንም መነኮሳቱንም ባልቴቱንም በሌሊት በቤተ መቅደሱ አብያተ ክርስቲያናት የሚያገለግሉትን ሁሉ ይገድሏቸውና ወደ እሳት የጨምሯቸው ዘንድ አዘዘ። እንደገባ ይህን ያደረገው ከእሳት የተጨመሩት 127 ሰዎች ነበሩ፣ አገልጋዮች ማለት ነው። ስለዚህ በዚያች ሀገር ያሉ ሌሎች ክርስቲያኖችን ሊያስፈራራቸው ሁሉ ወደደ ይላል። ከዚህ በኋላ እንግዲህ በቅዱስ ሂሩት አንገት ላይ የብረት ሰንሰለት ያደርጉበት ዘንድ እግሮቹን በሰንሰለት ያስሩት ዘንድ አዘዘ። እንግዲህ ቀድሞ የከተማይቱን አስተዳደር ኃላፊያቸው የነበረውን መሪያቸው የነበረውን ቅዱስ ሂሩትን በሰንሰለት አሰሩት ማለት ነው። በሽማግሌዎችና በሀገሩ መኳንንት ላይ የሚያደርጉ ዘንድ አዘዘ። ከዚህም በኋላ ክርስቶስ የተባለ የናዝሬት ኢየሱስ ክርስቶስን ካዱት፣ ወደ ሕግና ስርዓት ተመለሱ እያለ የሚጮህ አዋጅ ነጋሪዎችን አዘዘ ማለት ነው። የተቀደሱ ክርስቲያኖችም ይህን በሰሙ ጊዜ ለእኛስ ይህ አይሆንም፣ ይህን አናደርግም፣ ያመንበት
በስሙም የተጠመቅንበት አምላካችን ክርስቶስ አንክድም እያሉ እንግዲህ አሰምተው ለንጉሱ ይናገራሉ። አይሁዳዊ ንጉስም እንግዲህ የሮም ሰዎች አባቶቻችን እነርሱ ካህናት የኦሪትን ሕግ የሚያውቁ ፈሪሳውያን ሲሆኑ በኢየሩሳሌም አንድ ሰው እንደሰቀሉ እንደመቱት በእርሱም ላይ እንደዘበቱና እንደገደሉት ተረድተናል ይላቸዋል። አምላክ እንዳይደለ ጠይቀው ተረድተዋልና እናንተስ በዚህ ሰው እንዴት ትሳሳታላችሁ ይላቸዋል። ክፉ ፊናስ ማለት ነው። ንስጥሮሳውያን ከሚሏቸው ዛሬም በእኛ ዘንድ ካሉ ክረም ሰዎች እናንተ ታውቃላችሁን ወይስ ትበልጣላችሁን? እነርሱ ነቢይ ነው እንጂ አምላክ አይደለም ብለዋልና ይላቸዋል። የናግራን ሰዎች ምን ብለው ይመልሱለታል? ሰማይና ምድርን የፈጠረ እግዚአብሔር አምላክን እንድትክዱት የምሻ አይደለሁም። ፀሐይን፣ ጨረቃን፣ ከዋክብትን አታምልኩ፣ በውሃዎች ያሉትንም አታምልኩ። ነገር ግን አባቶቻችን በኢየሩሳሌም የሰቀሉት ኢየሱስ ክርስቶስን እንድትክዱት ሻለሁ ብሎ በድጋሚ ይነግራቸዋል። እግዚአብሔርን ተሳድቧል፣ ራሱንም አምላክ አድርጓልና ይላቸዋል። የአገሩ ሰዎች በሰሙ ጊዜ በኋለኛው ዘመን በመንፈስ ቅዱስ ግብር ከድንግል ማርያም ሰው በሆነው በእግዚአብሔር ልጅ በኢየሱስ ክርስቶስ እናምናለን። በወንጌልም ወደ ነገሥታቱና ወደ ምኳንቱ ይወስዷቸዋል፣ በየምኩራቡም ይገርፏቸዋል፣ በእነርሱ ላይ ምስክር የሆኑባችሁ ዘንድ ብሎናልና አሁን ነገርን አንሰማም፣ በሕግህና በሥርዓትህም አናምንም። አንተ ቃልን ያፈረስክ ከሃዲና አመፀኛ ነህና በነቢያት አምላክ የማልክልንን መሐላ አፍርሰሃልና አሉት። ከዚህም በኋላ ይህ ከሃዲ ነገሩን ያላሰለሰና ክርስቶስን ይክዱ ዘንድ ያታላቸውና እንግዲህ ሸነግላቸው ጀመረ ማለት ነው። ነገሩንም በፍጹም አልተቀበሉትም። ክርስቶስን አንክደው ማለት በቀናች በቅድስት ሥላሴ ማመንና አንተውም፣ ስለ ክርስቶስ ፍቅር ሁላችንም እንሞታለን አሉ። ክርስቲያንም ወገንም እንግዲህ ብዙዎቹ በየተራሮችና በየዋሻዎች በየፍሩክታዎቹ ሸሽተዋል ማለት ነው። የሸሹትም እንግዲህ የካህዲው አይሁዳዊ ማሰቃየት በመፍራት ሳይሆን ወደ እግዚአብሔር ይሰማቸው ዘንድ ጸሎት ለማድረግ ነበር ይላል ገድላቸው። ዳግመኛም እንግዲህ ከእግዚአብሔር ዘንድ ረዳት ይመጣላቸው ዘንድ ተስፋ ያደርጋሉና ከምድር እንዳያልቁ መታሰቢያቸው እንዳይጠፋ ነቢዩ ኢሳያስ እግዚአብሔር ዘርን ባያስቀርል ኑሮ እንደ ሰዶም በሆን እንደ ገሞራም በመሰልን እንዳለ እንግዲህ ከሃዲው አይሁዳዊ የገደላቸውና በኢየሱስ ክርስቶስ የሞቱት የወንዶችና የሴቶች የሕፃናት የወጣቶችና የሽማግሌዎች ቁጥር 4252 ነበር ማለት ነው። ይህን ኃላፊ ጠፊ ዓለም ንቀውታልና ምስክርነታቸውን ፍጹም ነበረ። በዚያም ድንቅ ነገር ተደረገ። ሚስቶቻቸው ልጆቻቸውን ተሸክመው እንግዲህ ወደ እሳቱ ይገቡ ነበር፣ ይሽቀዳደሙ ነበር ይላል። ጎልማሶችም እንደዚያው ነበሩ። በጣም የሚገርም ሰማዕትነት ነው ማለት ነው። ከዚህ በኋላ እንግዲህ የካህዲ ወታደሮች ሰዎችን ይመቷቸው ጀመረ። ወደ እሳት እንዳይገቡ የሚከለክሏቸው ነበር። የተቀሩት ሰዎችም ይህ ከሃዲ አባቶቻችን ገርፈው ሰቅለው የገደሉት ኢየሱስ ክርስቶስን ካዱት እያለ ለእርሱ በሚያምር አነጋገር ያታላቸውና ያሸነግላቸው ነበር። ከዚህ በኋላ ወንዶችም ሴቶችም ሕፃናቱም እኛ ዘመዶቻችንን አንክዳቸውም፣ ሀብታችንም በዚህ በኃላፊው ዓለም ያለውን ሁሉ አንፈልግም፣ በጽኑ ሐሳባችንም በክርስቶስ እናምናለን፣ እንታመንበታለን፣ እርሱ ተስፋችን ነውና በእርሱ ስምም ሰውነታችን ለሞት አሳልፈን እንሰጣለን። በጴንጤናዊ በጲላጦስ ዘመን ስለኛ ሞተ፣ ሁላችንም አዳን። ስለዚህ የሰላም ንጉሥ የኃይል የስልጣን ባለቤት የእግዚአብሔር ልጅ ኢየሱስ ክርስቶስን አንክደውም፣ ለዘላለሙ አሜን እያሉ ወደ ሰማዕትነቱ ይገቡ ነበር። እንግዲህ ከዚህ በኋላ አይሁዳዊ ንጉሥ ሴቶችን ስለ ጠንቋዩና ስላሳቸው ሰው መራራ ሞት ትሞቱ ዘንድ ትወዳላችሁን? አላቸው። ሴቶችም ለአይሁዳዊ ንጉሥ እንዲህ ብለው መለሱለት፣ አንደበት በእግዚአብሔር ላይ ስተትና ስድብ ይናገራል። ከዳተኛ ሆይ ከንፈሮችህ አመፃን ይናገራሉ አሉት። ንጉሡም ይህንን ነገር በሰማና ፈጽሞ ተቆጣ ይላል።
ገደሉ እንዲወስዷቸውና በመጀመሪያ ሰማዕታቱን በገደሉበት በዚያ ቦታ አንገታቸውን እንዲቆርጧቸው አዘዘ። የእነዚህ ሴቶችን ቁጥራቸው 227 ነበር ይለናል ገድላቸው። ወታደሮቹም እንግዲህ ያዟቸውና በራስ ፀጉራቸው እየጎተቱ ሴቶችን ማለት ነው ልጅ አዝለው ራሳቸውን ወደሚቆረጡበት ጉድጓድ ወሰዷቸው ይላል። እነርሱ ግን ፈጽመው ይደሰቱ ነበረ። ሐዋርያት እንግዲህ በአይሁዳውያን በፈሪሳውያን በጸሐፍት ዘንድ ተገርፈው ሲወጡ ደስ እያላቸው ወጡ እንዳለ እነዚህ ናጋን ሰማዕታት እንግዲህ እየተጎተቱ ሲሄዱ ፈጽሞ ደስ ይላቸው ነበር ይላል ዜና ገድላቸው። ከዚያ በደረሱ ጊዜ እንግዲህ በመልካም አምልኮ እግዚአብሔርን የሚያገለግሉ ሴቶች መነኮሳትና ባልቴቶችም ያገቡ ልጆችም ያሏቸው ሴቶች ፍቀዱልን ወደ ሰማዕትነቱ ለመግባት እኛ እንቅደም ይላሉ። ሴት መነኮሳያት ያገቡ ሴቶችን ይሏቸዋል፣ እኛ እንቅደማችሁ ወደ ሰማዕትነቱ። በቅድስት ቤተክርስቲያን ቁርባን በምንቀበልባት ዕለት እኛ ከናንተ ቀድመን እንደምንቀበል ዋካችሁ ሰማዕትነትንም እንቅደማችሁ ይሏቸዋል። ትዳር ያላቸው ሴቶች ደግሞ ይሏቸዋል፣ በዚህ ሳይሆንም እንዲህ ብለው መለሱላቸው ይላል። መነኮሳያቱንም በዚህ እንዲህ ልናደርግ አይገባም፣ እኛ የሰማዕታት ሚስቶች ነን፣ ዳግመም እኛም ልጆቻችን ሰማዕታት ናቸው። ስለዚህ የሰማዕታት ምስክሮች እንሆናለን። ስለዚህ ባሎቻችንና ልጆቻችን ከኛ አስቀድመው ሲሞቱ እንዳናይ እኛ አስቀድመን ልንሞት ይገባናል ይሏቸዋል። ከዚህ በኋላ እንግዲህ ለሞት ይቀዳደሙ ጀመር። እስከ ዘላለሙ ድረስ ከቅዱሳን ጋር ይደምራቸው ዘንድ ስማቸውንም በሕይወት መጽሐፍ ይጽፍላቸው ዘንድ ወደ አብ ወደ ወልድና ወደ መንፈስ ቅዱስ እየጸለዩ ወታደሮቹ የተቀደሱ ሴቶችን አንገታቸውን ቆረጧቸው። የተረገመው አይሁዳዊ ንጉስም የተደረገውን በተመለከተ ጊዜ ሽማግሌዎችን መኳንንቱና ዘመዶቻቸውን በኢየሩሳሌም ሰቅለው የገደሉት ክርስቶስ የተባለውን ይህን ጠንቋይ ሎቱ ስብሐት ተመለከታችሁን? በዓለም ባሉት ሁሉ መድኃኒት እንዳደረገባቸው ወደ እርሱም እንደመለሳቸው አስተዋላችሁን? ይላቸዋል። ይህ ክፉ ፊንሐስ የተባለ ንጉስ ማለት ነው። እነርሱም ፈጽመው ተደነቁ። ነገር ግን ምንድነው በደም የዋጃቸው የክርስቶስ ፍቅር እንዲህ ለሰማዕትነት ያሽቀዳድማቸዋልና የክፉ ፊንሐስ መኳንንቶቹ እያዩ ይደነቁ ነበር ይላል። ከዚህም በኋላ እንግዲህ የአገሪቱ ንግስት ወደ ሆነችው ወደ ድምሃ ደግሞ ይልካል ማለት ነው። ስሟ ድምሃ ወደምትባል ይላል ወደ ረቢ ልጅ ወደ ሂሩት ሚስት ሂሩት በብረት ሰንሰለት ታስሮ በእስር ቤት አለ። ወደ ሚስቲቱ ወደ ንግስቲቱ ወደ ድምሃ እንግዲህ ወታደሮችን ይልክና እሷንና ልጆቿን አብረው እንዲያመጧቸው ያዛል ማለት ነው። የንጉሱ ተላላኪዎችም ይላል ዜና ገድሏ የንጉሱ ተላላኪዎችም እርሷ ወዳለችበት ቤት ወደ እስር ቤቱ በደረሱ ጊዜም ለንጉሱ ከታዘዝሽ ክርስቶስንም ከካድሽ ያንቺንም ነፍስ የልጆችሽንም ታድኛለሽ፣ በእርሱ ዘንድም መከበርና ሀብትን ታገኛለሽ፣ ትእዛዙንም ካልተቀበልሽ ግን መራራ ሞትን ትሞቻለሽ ይሏታል የንጉሱ ተላላኪዎች። ንጉሱም እንግዲህ ወደ እርሷ የላከውን ይህን መልእክት በሰማ ጊዜ የንጉሱ መልእክተኞች ወደ ንጉሱ ንግስቲቱ ማለት ነው ይህን መልእክት እንደላከ በሰማች ጊዜ ምን አለች? ወደ ንጉሱ ሰዱኝ አለች፣ እኔም ትእዛዙን ፈጽማለሁ አለቻቸው። ይህን ማለቷም ከእህቶቿ ጋራ ወደ ሰማዕትነቱ ለመግባት። ከዚህም በኋላ ይዘው ወደ ንጉሱ ወሰዷት። የእርሷንና የልጆቿን ራስ ፀሐይ እንዳይነካቸውም ጋረዷቸው። በመስኮት በቤታቸው በሚገባበት ጊዜ ነው እንጂ ፈጽሞ ፀሐይ አይቷቸው አያውቅምና እንግዲህ ንግስትም ስለሆነች ልጆቿም እሷም እንግዲህ ፈጽሞ ፀሐይ አግኝቷት አያውቅም። ከቤቷ ከንግስና ቤቷ ወጥታ አታውቅምና ከቤተ መንግስት ወጥታ ስለማታውቅ ማለት ነው። ከዚህ በኋላ እንግዲህ ከሮሙ ንጉስ በደረሰች ጊዜ ከልጆቿ ጋር በንጉሱ ፊት ቆመች። እንዲህ ይላታል፣ ሴትዮ ሆይ አባቶቻችን በኢየሩሳሌም የሰቀሉት ሰው በመድኃኒቱ አያስትሽ፣ በሀገርሽ የሞቱት ሰዎች አርአያም አትከተይ። አንቺ ጥበበኛና መልከ መልካም ሴት ነሽና ከሀገሩ ሁሉ ሰዎች ትለያለሽና ይላታል። ብዙ ክብርና ሀብት አለሽ። አሁንም ከባልሽ ብቻ በቀር ፈጽሞ ያየሽ እንደሌለ ስለ አንቺ ሰምቻለሁ።
በቤትሽም በሚያስፈልግሽ ሁሉ የሚያገለግሉሽ 300 ወንዶች እንዳሉሽ ሰምቻለሁ አላት። አማኝቷ ሴትም እንዲህ ብላ መለሰችለት ይላል። አይሁዳዊ ንጉሥም በእኔ ዘንድ አምላክን የሚክድ የተከበረ አይደለም፣ ጌታን የሚሰድበውንም ለማየት አልፈልግም። የነገስታቱን ንጉሥም መድኃኒቴ አድርጌዋለሁ። እኔ ክርስቲያን ሴት ነኝ፣ ሁሉን በፈጠረ በኢየሱስ ክርስቶስ አምናለሁ አለችው። የንግስቲቱ ድንቅ ምስክር። ወንጀለኛው አይሁዳዊ ንጉሥም ይህን በሰማ ጊዜ የፊቷን መሸፈኛ የልጆቿንም የራሳቸውን መሸፈኛ ይገልጡ ዘንድ አዘዘ። መሸፈኛ ሳይኖራቸውም እንግዲህ በፊቱ ቆሙ ይላል። የተቀደሰችዋ ንግስትም ዞር አለችና ስለ እርሷ ሲያለቅሱ ብዙ ሴቶችን ተመለከተች ይላል። ሁላችሁም ሴቶች ሆይ ነፃ የወጣችሁ የዋሃን ቸሮች እንደኔ ሃይማኖተኞች ናችሁ፣ አገልጋዮቿን ነው እንዲሁ ትላቸው እና ሌሎችም የሀገሩ ሴቶች እኔ ክርስቲያን ነኝ፣ ዘመዶችም ሁሉ ክርስቲያኖች ናቸውና ነገሬን ስሙኝ አለቻቸው። ስለዚህም አምላኬ ክርስቶስን አመሰግነዋለሁ አለቻቸው። ዳግመኛም ብዙ ብር ወርቅና ብረት፣ ብዙ የወንድና የሴት አገልጋይ፣ ሀገርና እርሻ እንዳለ ታውቃላችሁ። የሌለኝ ነገር የለም። ባሌ ከሞተ በኋላም ሌላው እንዳላገባሁም በእኔ ላይም የሀፍረት ነገር ያመጣ ዘንድ ማንም አልቻለም። ዘማዊነት ማግባት ይሻላል ብሎ ሐዋርያው ቅዱስ ጳውሎስ እንደተናገረው በሕግና በሥርዓት ከመኖር ውጭ ሌላ ነገር አልፈለግኩምና አሁን እምላችኋለሁ ከእልፍ ወርቅ ብር የሚበልጥ በቤቴ ውስጥ አለ። ዳግመኛም ትላለች ንግስቲቱ፣ ሴት በሰርጓ ቀን ነው እንጂ ደስታ እንደሌላት ታውቃላችሁ። ከዚያ በኋላ ግን በሐዘን ትኖራለች። በምትወልድበትም ጊዜ በሕመምና በምጥ ትወልዳለች። ልጇ በሞትም ጊዜ ስለ እርሱ ፈጽማ ታለቅሳለች። እኔም ይህን ኃላፊ ዓለም በዓለሙ ያለውን ሁሉ እነሆ ናቅሁት። ሁለቱ ደናግል ልጆችም ናቁት። በማሰሯቸው ዘይት ለያዙ 5 ልባም ሴቶች ደስታም ባዘጋጀ በእግዚአብሔር ልጅ በሰማይ ሙሽራ በክርስቶስ ዘንድ በሚሆነው የደስታ ሰርግ ለሰማዕትነት በአንድነት ተድረናል ትላቸዋለች። ዳግመኛ እህቶቼ ሆይ በዘመኔ ሁሉ ፊቴን 2 ቀን ብቻ አያችሁኝ። ይህች ንግሥት ፊቷን ተሸፍና በቤተ መንግስት ስለምትኖር እንዲህ ትላቸዋለች። በዘመኔ ሁሉ ፊቴን ለ2 ቀን ብቻ እንዳያችሁ ታውቃላችሁ። የመጀመሪያው የሰርጌ ቀን ነው። ሁለተኛውም ደግሞ በዘላለማዊ ሰርጌ በዚህ ቀን። ዛሬም ሁላችሁም ነፃ የወጣችሁ ሴቶች ሆይ ነገሬን ስሙ። ይህ ከሃዲ እነሆ የሚዋጉ ሰራዊት ከጌታዬ ከአምላኬ ከመድኃኒቴ ከኢየሱስ ክርስቶስ ፍቅር ሊለዩኝ አይችሉም። በዚህ ነገር እናንተ ምስክሮች ናችሁ። ለነዳያንና ለምስኪናን ከሰጠኋቸው በስተቀር እንዳልሰወርኩ ወርቄና ብሬ በኋለኛው ዘመን ምስክር ይሆኑልኛል አለች። ከሃዲው ንጉሥም ይህን ነገር በሰማ ጊዜ ከተመለሽ ክርስቶስንም ከካድሽው ወዳጆችሽንም ዘመዶችሽንም ስላንቺ ሲያለቅሱ ተመልክተሽ ልብሽ ከራራና ቃሌን ሰምተሽ ከታዘዝሽኝ ብዬ እነሆ ፈጽሜ ታገስኩሽ። እነሆ አንቺ ግን ጥቅም የሌለውን ረብ የሌለውን ነገር አበዛሽ። ይህች ሴትም የዓለም ሁሉ አምላክ ክርስቶስን ክደው ዘንድ ሕይወቴንም ለዘላለም አጠፋ ዘንድ ታታልለኛለህን? እኔ ይህን አላደርገውም፣ ዘላለማዊ ስቃይን እፈራለሁና ብላ ነው የምትመልስለት። ከዚህም በኋላ አለቀሰች፣ ወደ ልጆቿም መለስ አለችና የክርስቶስ ሙሽሮች ሆይ ሰራዊተ መላእክት ለሚያመሰግኑት በኪሩቤል ለሚቀመጥ በሱራፌል ከሚቀደስ ከክርስቶስ ፍቅር እንለይ ዘንድ የተገባ አይደለም አለቻቸው። ያን ጊዜም የተረገመ ንጉሥ ክፉ ሴት ሆይ ክርስቶስን ካዡ፣ እርሱንም ስደቢው፣ ይህን ካልሆነ አሰቃይሻለሁ፣ መለያያዎችሽንም እቆራረጥልሻለሁ፣ አንጀትሽንም አወጣዋለሁ፣ የልጆችሽንም አንጀት ካንቺ ጋር አወጣዋለሁ፣ የናዝሪቱ ጠንቋይም ከእጅ ያድንሽ ዘንድ እንደሆነ አየዋለሁ ማለት። ከልጆቹ አንደኛዋ እንዲህ ያደረገች ይችላል ዜና ገድላቸው። እድሜዋ 12 ዓመት ይሆናት ልጇ ማለት ነው። አፏን በምራቅ ሞላችና ወደዚህ ወደ ፊንሐስ
ወደ ክፉ ንጉሥ ቀረበች። በፊቱ ጢቅ ብላ ተፋችበት። ሰይፍ የታጠቁ የንጉሥ ወታደሮች ባዩዋትም ጊዜ የእርሷን አንገቷን በሰይፍ ቆረጡ። ንጉሡም በመሃል እጁ ደማቸውን እንዲይዝና ለእናታቸው የልጆቿን ደም ያጠጣ ዘንድ ከቆሙት አንዱን ወታደር አዘዘው ይላል። ይህንን ደም በቀመሰች ጊዜ እንዲህ ትላለች እናትየዋ ንግሥቲቱ፣ የሕያው እግዚአብሔር ልጅ አምላኬ ጌታዬና መድኃኒቴ ኢየሱስ ክርስቶስ ሆይ አገልጋይህን የልጆችን ቁርባን መስዋዕት እንድቀምስ አድርገሃልና አመሰግናለሁ አለች። ንጉሡም ነገሯን በሰማ ጊዜ አንገቷን በሰይፍ ቆርጧት ዘንድ አዘዘ። ምስክርነታቸውንም በዚያ ፈጸሙ ይለናል ዜና ገድላቸው። የእነዚህ ሰማዕታት ረድኤት በረከታቸው ከኛ ጋር ይደር። ከዚህ በኋላ ንጉሡ ሽማግሌዎች መኳንንቶቹን እኔ ስለዚህ ሴትና ስለ ልጆቿ እነሆ አዘንኩ ይላል። እነርሱ መልክና ተክለ ቁመና የሚመስል ያየሁት የለምና እንዲህ ተክለ ቁመናቸውን ውበታቸውን እጅግ ያደንቃል፣ እንደነሱ ያየሁት የለምና ይላል። ዳግመኛም ራሱን እግዚአብሔር ያደረገ በአሰቃቂ ሞት የሞተ መሰሪውን ሰው እንዴት እንደሚያመልኩትን ያደንቃሉ ይላል ንጉሡ። ልቡን ሰይጣን አሳውሮታልና የክርስቶስ ፍቅር አይገባውምና በክርስቶስ ፍቅር ለሰማዕትነት የሚቻኩሉትን የእነዚህን የሰማዕታት ነገር እያየ እንዴት እንደዚህ ያደርጋሉ፣ እኔ ስለነሱ አደንቃለሁ ይላል ማለት ነው። ከዚህ በኋላ የከተማይቱ አስተዳደር የሆነውን የንግሥቲቱን ባል ሂሩትን ደግሞ በሰንሰለት ታስሮ በእስር ቤት ነበርና ያመጡት ዘንድ አዘዘ ይላል። ቁጥራቸውም 340 ሰዎች ነበሩ ከሱ ጋር የነበሩ ማለት ነው። በክፉ ዘመን እንዲህ ይለዋል ሂሩትን፣ በክፉ ዘመን ያረጀህ ክፉ ሂሩት ሆይ የዚች ሀገርና የአውራጃዋ ሁሉ አለቃ እንደነበርክ እንደ አባትህ ለምን አትሆንም? ከኔ በፊት በነበረው ንጉሥ ዘንድም ዙፋን ነበረው። ፈቃዱንና ትእዛዙን ይፈጽም ነበረ፣ በጽኑ ልቡም ይገዛለት ነበረ። አንተ ግን ለዚች ሀገርና ለአውራጃዎቿ ሁሉ ከዳተኛ ልቡና ያለው ንጉሥ ትሆን ዘንድ አሰብክ። እንግዲህ ለሀገሪቱ ለምን አታዝንም? ለከተማይቱ ለምን አታዝንላትም? ክፉና ከዳተኛ ሂሩት እያለ እንግዲህ ከተማይቱን አስተዳዳሪ ይወቅሰዋል ማለት ነው። ይህ ክፉ ፊናስ ዳግመኛም በእጄ ድነህ የወደድከውን ለማድረግ ታስባለህ ይለዋል። አሁንም ለራስህ ዘንድ ሽበትህንም ከጉስቁልና ሰውር፣ ነፍስንም አድናት፣ ክርስቶስ የሚሉትንም ካደው። ይህ ካልሆነ ግን ከአንተ በፊት እንደሞቱት ወንዶችና ሴቶች አንተ መራራ ሞትን ትሞታለህ ይለዋል። የማርያም ልጅ ክርስቶስ ራሱን አላዳንም፣ በዚህች ሀገር እኔ የገደልኳቸውንም አላዳናቸውም ይለዋል ሂሩትን። ቅዱስ ሂሩትም እንዲህ ብሎ ይመልስለታል፣ እኔ በዚህ ሀገር ስለተገደሉት ክርስቲያኖች በጣም አዝናለሁ ይላል። የከተማይቱን በሮች እንዳይከፍቱልህ ተናግሬ ነበረ፣ ለምኛቸው ነበረ፣ እነርሱ ግን ቃሌን አልሰሙ። ዳግመኛም ወደ አንተ ይወጡና ካንተ ጋር ይዋጉ ዘንድ መከርኳቸው፣ እንደነገርኳቸው ግን አላደረጉም። እኔ አንተን ድል እንደምናደርግና እንድንገድልህ ዘንድ ብርታትና ድል ማድረግም እንደሚሰጠን በጌታዬ በኢየሱስ ክርስቶስ ተማመን ነበርና ካንተ ጋር እልፍ አእላፍ ሰራዊት ቢኖሩም በኢየሱስ ክርስቶስ አጋዥነት እንደ ጌዲዮን ባደረግን ነበር ብሎ ይመልስለታል። ሂሩት በጣም የሚገርም መልስ ነው። እንግዲህ ነገር ግን ይህ ሁሉ በእኛ ላይ የደረሰብን ስለ በደላችን ስለ ኃጢአታችን ብዛት ነው። እንግዲህ እግዚአብሔር ኃይል የሚነሳን አንዳንድ ጊዜ በኃጢአታችን በበደላችን ይሆናልና እስራኤል በበደሉ ጊዜ ኃይልን ለባቢሎናውያን ሰጥቶ ለፍልስጤማውያን ሰጥቶ እንደሚያስማርካቸው ሁሉ ይሄ ቅዱስ ሂሩትም እንግዲህ ስለ በደላችን ስለ ኃጢአታችን ነው እንጂ ያንተ ሰራዊት አይደለም ብሎ ይመልስለታል ጠቢብ ሂሩት። ነገር ግን እንግዲህ ኪዳንህን የማልከውን መሐላ አፍርሰሃል እያለ ይህን ክፉ ፊንሐስን ይወቅሰዋል ማለት ነው። ከንጉሱ ሽማግሌዎችም አንዱም እንግዲህ መለሰ እንዲህ ይለዋል። ከንጉሱ መኳንንቶች አንዱ ማለት ነው እንዲህ ይለዋል፣ የአይሁድ ንጉስ እግዚአብሔር የሾመህ እንደሆነ አታውቅምን? ይለዋል። የአይሁድ ንጉስ በእግዚአብሔር እንደተሾመ አታውቅምን? ስለዚህ የክርስቲያኖች ሕግ ንጉስን መሳደብ ይፈቅዳልን? ይለዋል። ሂሩትም መለሰና አክዓብ ኤልያስን
እስራኤልን የምትገለባብጣቸው የምታሰቃያቸው አንተ ነህን ባለው ጊዜ አምላክህ እግዚአብሔርን የተዋችሁት አንተና የአባት ቤት ዘመዶችህ ናቸው እንጂ እንዳለው አልሰማህምን ብሎ ይመልስለታል ማለት ነው። ስለዚህም በበደሉና በሕግ የማይገባውን ባደረገ ጊዜ ንጉሱን በማሳፈሩ ኤልያስ አልተሳሳተም። ሰማይና ምድር የፈጠረ የሰው ልጆችን ፍቅር የሰው ልጆችን ይቅር የሚል የእግዚአብሔር ልጅ ኢየሱስ ክርስቶስ እንዴት ካደው ትለኛለህ? ከሰማይ ዝቅ አለና ወረደ፣ ታመመ፣ ስለኛም ተሰቀለ፣ ከኛ በነሳውም ሥጋ ኃጢአትና አስወገዳት፣ ስለሚያምኑበትም ሁሉ መስዋዕት ሆነ ይለዋል ሂሩት። እንኪያስ አልክደውም፣ አምንበታለሁ እንጂ በእርሱ ስምም ነፍሴን እሰጣለሁ። ዳግመኛ በዚህ ዓለም ብዙ ጊዜ አልቆይምና ንጉሥ ሆይ አንተ ግን ሐሰተኛና ደካማ ነህ፣ ለእኛ መሐላህን አፍርሰሃልና እኔ በህንደኬና በኢትዮጵያ ነገሥታቱና መኳንንቱን ሊቃውንቱን አይቻለሁ ይላል። የኢትዮጵያ ነገሥታት እንግዲህ በጣም ያመሰግናቸዋል ማለት ነው። ሂሩት በህንደኬና በኢትዮጵያ ነገሥታቱና መኳንንቱን አይቻለሁ አላቸው። የተረዳ ነው። ሐሰት የለባቸውም። ነገራቸው እውነት ነው። ቃል ኪዳናቸውና መሐላቸውም የጸና ነው። ሕዝቡ ሁሉ ይገዙላቸዋል፣ ሰራዊቱም ሁሉ በቅን ፍርድ ይታዘዙላቸዋል። ኢትዮጵያውያን እንግዲህ በእንዲህ መልኩ የተመሰገንን ማለት ነው። አሁንም እንግዲህ ቃልህን እንደማልቀበል እወቅ፣ አስተውል፣ ትእዛዝህንም አላደርግም። የክብር ጌታ ጌታዬና አምላኬ ኢየሱስ ክርስቶስንም አልክደውም። ጌታ ኢየሱስ ክርስቶስም 75 ዓመት ያክል ሳመልከው ኑሮ የኖርኩ እኔ ብፁዕ ነኝ ነው የሚለው ሂሩት። ከዚህም በኋላ በእርሱ ስም ሰማያዊት ምስክር እንደሆነ አደረገኝ። እስከ 4 ትውልድ ድረስ ብዙ ወንዶችና ሴቶች ልጆችንም ወልጃለሁና ብዙ ጊዜም ጌታ ኢየሱስ ክርስቶስ ማዳነኝ። ዛሬም በዘመኔ መጨረሻ ከቅዱሳን ሰማዕታት ጋር እቆጥራለሁና ደስ ይለኛል። መታሰቢያም ከዚህ ዓለም ከዚህ ሀገር እንደማይጠፋ አምናለሁ ይላል። እንደ ወይን ቦታ እሆናለሁ፣ ባደገችም ጊዜ አዳዲስ ቅርንጫፎችን ታወጣለች፣ መልካም ፍሬንም ታፈራለች። እንደዚህም ሁሉ በዚች ሀገርና በሳባ ምድር ክርስቲያኖች ይበዛሉ። እንግዲህ ቅዱስ ሂሩት ትንቢት እየተናገረ ነው ማለት ነው። እውነቱንም እነግርሃለሁ፣ ያፈረስካት ቤተ ክርስቲያን እንደምትሰራ እግዚአብሔር ምስክሬ ነው። በዚህ ሀገርም ሌላ ንጉሥ ይነግሳል፣ የክርስቲያኖችን ሕግ በግልጽ ያስተምራል፣ መንግስትህንም ፈጥና ትጠፋለች ይለዋል ፊናስ። እንግዲህ ከዚህ በኋላ በእስር ቤት ወዳሉት ቅዱሳን ሰማዕታት ከሱ ጋር ታስረው ወደ ነበሩ ቅዱሳን ሰማዕታት ደግሞ ይሄ ቅዱስ ሂሩት መለስ አለና እንዲህ አላቸው ይላል ዜና ገድሉ አሰምቶ፣ ወንድሞች ሆይ ለንጉሥ የተናገርኩትን ነገሬን ሰማችሁን? አላቸው። የተቀደስክ አባታችን ሆይ እነሆ ሁሉ ነገርህን ሰማን አሉት። ዳግመኛም ሰማዕታት መሆን ትሻላችሁን? ወይስ ከእናንተ መካከል ከዚህ ክፉ እርጉምና አሳሳች ሰው ማሰቃየት የተነሳ የሚፈራ አለ? አሁንም ከእናንተ ወገን ከመከራው የተነሳ የሚፈራ ካለ ከኛ ይራቅ ይላቸዋል። እነሱ ምን ይሉታል? ቅዱስ አባታችን ሆይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ካንተ ጋር እንሞት ዘንድ ሁላችንም በፍቅር አንድ ነን፣ ካንተም የምንለይ አይደለንም አሉት። ቅዱስ ሂሩትም በዚህ በሳባ ምድር የምትኖሩ የክርስቲያን የአይሁድና የአረማውያን ሕዝቦች ሆይ ከእኔ ተማሩ። በሰው ፊት ክርስቶስን የሚክድ ክርስቶስም በሰማይ ባለው በአባቱ ፊት ይክደዋል። በዕለተ ትንሣኤውም ከእርሱ ጋር አንድነት የለውም አላቸው። አሁንም እነሱ ገንዘቤን እኔ ከሞትኩ በኋላ ለምትሰራው ቤተ ክርስቲያን ለመስጠት እወዳለሁ። ዳግመኛም ከሀገሮቼ ሁሉ የሚበልጥ 3 ሀገሮችን እሰጣለሁ። ከልጆቼ የቀረ አንድ ካለ ወይም ከክርስቲያን አንዱ ምስክሬ ይሆናል፣ መታሰቢያዬንም ያደርጋል ይላቸዋል። እዚያ በኋላ ቅዱስ ሂሩት ወደ ከሃዲው ንጉሥ መለስ አለና ባንተ ላይ ስላለች ስለ አንዲት ተግባርህ አመሰግንሃለሁ። ነገሬን እስክፈጽም ድረስ ታግሰኛልና ትእዛዝህንም በእኔ ላይ አላስቸኮልክምና አሁን ግን በእኛ ላይ ለማድረግ በልቤ ያሰብከውን ትፈጽም ዘንድ ጊዜው ደረሰ አለው።
ከዚህ በኋላ አሰምቶ ተናገረ። ፈጣሪ ክርስቶስን የካደ ሰው ክርስቶስን በሰማይ ባለ በአብ ፊት ይክደዋል፣ ስሙንም በምድር ያጠፋዋል። ይህች ምስክርነት ሰማያዊ ሰርግ እንደሆነች ክርስቶስ የሁሉም ፈጣሪ የእግዚአብሔር ልጅ እንደሆነ የማያምን እርሱንም ከሕያዋን ምድርና ከዘላለማዊ ሕይወት ይነቅለዋል። የክርስቶስን መስቀል በሚክድም በኋለኛው ዘመን ተስፋ ከሚያደርገው ነገር ተስፋ የለሽ ይሆናል። በአይሁድ ሕግና ሥርዓት የሚታመንም ምድር ተከፍታ እንደዋጠቻቸው እንደ ዳታንና እንደ አቤሮን ይሆናሉ። እኔ ከልጆቼና ከዘመዶቼ ጋር በመብልና በመጠጥ ጊዜ ከእነርሱ ቀድሜ በላይ ይቀመጥ እንደነበር ዛሬም የምስክርነቴ ጽዋን ለመጠጣት ወንድሞቼን እቀድማችኋለሁ ይላል ሂሩት። ከዚህም በኋላ በአብ በወልድ በመንፈስ ቅዱስ በትምህርተ መስቀል ወደ ሕዝቡ አማተበ። እንደዚሁም ሁሉ እነዚህ ቅዱሳን ሰማዕታት እጃቸውን ወደ ኋላ ታስረው ነበርና በራሳቸው ትምህርተ መስቀልን ሰሩ። ያን ጊዜም አቤቱ ሆይ የአገልጋዮችህን ነፍስ ንጽሕት እንደሆነች ጥምቀት ተቀበል እያሉ ወደ እግዚአብሔር ለመኑ፣ አንጋጠጡ። አቤቱ ሆይ ደማችንንም በመሰዊያው ላይ እንደሚያምር መስዋዕት አድርገህ ተቀበል አሉ። ከዚህ በኋላ አሰምተው ተናገሩ። ቅዱስ ሂሩትንም የተባረክ ሆይ እነሆ አባታችን አብርሃም በመንግሥተ ሰማያት ይጠብቀሃል፣ ከአንተ በኋላ እኛም በሕይወት አንኖርም አሉት። ከሃዲው ንጉሥም የሃይማኖታቸውን ጽናት ለመሞትም እንደቆረጡ ክርስቶስንም ከማመን ሊመለሱ እንደማይችሉ በተመለከተ ጊዜ ከዚህ በኋላ ወደ ወንዝ ወሰደው። በዚያም አንገታቸውን ይቆርጧቸው ዘንድ አዘዘ። ስጋቸውንም ለሰማይ ወፎችና ለምድር አራዊት ይጥሉ ዘንድ አዘዘ። ክፍል 2 እንቀጥላለን። ለአሁኑ በዚህ ቆየን። ወስብሐት ለእግዚአብሔር።